አንድ ካህን አንድ ባለትዳር ቤት የሚሄድ ከሆነ ለምሳሌ ሚስት ከሆነች ደውላ አንድን ካህንና ጸበል ርጭልኝ ቤቴን የምትል ከሆነ ካህኑ በተቻለው መጠን ባል አላት እቺ ሴት ባልሽ የሚገኝበት ቀንና ሰዓት መቼ ነው አብሮሽ የሚኖረው ባልሽ በሚኖርበት ሰዓት ብመጣ መልካም ነው ለሁለታችሁም ብለው መመለስ ይገባቸዋል። ባይዘወይ ምክንያቱም የባለትዳር ቤት ነው። የባለትዳር ቤት ስለሆነ አንድ ሰው በግሉ ተነስቶ የሚያደርገው ነገር አይደለም። ከጥንቃቄ አንፃር ከምን ጥንቃቄ አንፃር? አንደኛ ካህኑ ራሱንም በንጽህና በቅድስና ለመጠበቅ፣ ሁለተኛ ምንም አይነት አገልግሎቱ ላይ እንከን እንዳይገኝበት፣ አገልግሎቱ ላይ ምንም ፈተና እንዳይቀመጥበት ካህኑም ራሱ መጠበቅ አለበት። ደዋዩ አካልም በጥንቃቄ ማድረግ አለበት። አንድ አባታችን እርግጠኛ እየተናገሩ ያሉት የቱን ነው ብዙ ባልሰማውም የተናገሩት መሰለሽ። ለምሳሌ በቤተ ክርስቲያን ውስጥ ንስሐ መግባት አንድ እህት ንስሐ መግባት ስትፈልግ ካህኑ ቤት ሄዳ ንስሐ የምገባው እኔ ንስሐ አባት አሉኝ ቤት አላቸው። እኔና ባለቤቴ ግን ከመገባታችን በፊት ቤታቸው አይደለም የምንሄደው። እሷም በግሏ ስታገኛቸው እኔም በግሌ ሳገኛቸው ቤታቸው ሄደን አይደለም። ቤተክርስቲያን ገረገራ ውስጥ ቤተክርስቲያን አንድ ጥግ ይዘን ዛፍ ስር ሊሆን ይችላል ቁጭ ብለን ነው የምናወራቸው። ከምን አንጻር? እኛንም እሳቸውንም ከፈተና ከመጠበቅ አንጻር። ምክንያቱም ሰው ናቸው፣ መልአክ አይደሉም። ስለዚህ ሰው በማሰብ ሊፈተን ይችላል፣ በመመኘት ሊፈተን ይችላል፣ በተግባሩ ሊፈተን ይችላል። ያን ፈተና እንዳይኖር ካህኑም የራሱን ድርሻ እንዲወጣ ጥንቃቄ እንዲያደርግ፣ እኛም አንቺም ምእመናኑም ጥንቃቄ እንዲያደርጉ ያስፈልጋል። ኢቭን እህቶቻችን ካህናት ጋር ስትሄዱ አላበሳችሁ ማስተካከል አለባችሁ። አትሊስት በቤተ ክርስቲያን ውስጥ ብታገኟቸው በጣም 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 የተመከረ ነው። ጸበል ሊረጩ ከፈለሽ ለምሳሌ ከፈለሽ የሆነ ነገር ቤትሽ መጥተው ሊያደርጉ ከፈለሽ ጓደኞችሽን ጥሪና አንድ ሁለት ሶስት ሰው ይዘሽ ለእነሱም በረከት እኮ ነው። አባቴኑ በዚህ ቀን ጸበል ርጩልኝ ብለሽ ቤተሰቦችሽን እናትሽን አባትሽን ወይ የሆነ ጓደኞችሽን ይዘሽ አንድ ላይ ያን ነገር ማድረግ ትችላለሽ። ከምን አንጻር? ማንም በቃ የህሊና ፈተና እንኳን እንዳይኖር ከመጠንቀቅ አንጻር ማለት ነው እንጂ አባቶችን የመጠራጠር በጥርጣሬ የማየት ሳይሆን አገልግሎታቸውን በንጽህና በቅድስና እንዲያገለግሉ እኛም ማገዝ ስላለብን እኛም መርዳት ስላለብን እንዳይሰናከሉ እንዳይፈተኑ ከአለባበሳችን ከአነጋገራችን ጭምር ከምናገኛቸው ቦታ ጭምር መጠንቀቅ ስላለብን እነሱም ደግሞ ሰው ናቸው፣ መልአክ አይደሉም። እነሱም ጋር ደግሞ ፈተና እንዳይፈጠር እነሱም ጥንቃቄ ማድረግ ስላለባቸው ሁለቱም አሁን ከዲያቆናት ጋር ስታወሩ ስልክ ረጅም ሰዓት ከዲያቆናት እንዲያወሩ ከሴቶች ጋር አይፈቀድም። ባይዘወይ ተው ሌላውን ከእናንተ ጋር እንኳን እንደዚህ ጥያቄ አለን ብላችሁ ስደውሉ ጥያቄያችሁን ብቻ አድሬስ አድርጎ መዝጋት ነው ቶሎ ብሎ። ምክንያቱም አንድ ሁለት ሲባል ወደማይሆን ንግግር ይካሄዳል። አየሽ፣ ከካህናት ጋርም እንደዛ ነው። ከአንድ ካህን ጋር ደውለሽ አባቴ ብለሽ ማውራት ያለብሽ ምኑን ነው? መንፈሳዊ ዓላማውን የምትፈልጊውን ትምህርትና ምክር አለቀ። ከዛ የዘለለው ነገር ምንም አይጠቅምም፣ ለአንቺም ለካህኑም አይጠቅምም። እና ከዛ አንጻር ነው ጥንቃቄ። ካህኑንም ራሳችንም እንጠብቅ። ቤተክርስቲያን ይሄ ትምህርት አላት። መነኮሳትም አሁን መነኮሳት አባቶች የንስሐ አባት መሆን አይችሉም፣ ክልክል ነው። ታውቃላችሁ ብዬ አስባለሁ። ለምንድን ነው መነኮሳት አባት እንዳሆኑ የንስሐ አባት እንዳሆኑ የሚከለከለው ይባል? ትዳር ይዘው ልጆች ወልደው ትዳርን እንዴት ማኔጅ ማድረግ ነው። አሁን የትዳር ጥያቄ ቢጠይቁ ከየት አምጥተው ሊመልሱ ነው? አንድ ባልና ሚስት በትዳራቸው ላይ ችግር አጋጠማቸው እንበል። ለምሳሌ ምን ምሳሌ ልስጣችሁ? በሚያደርጉት የግብረ ስጋ ግንኙነት እንዲሁ ጥያቄ ብዙ ሰው ይፈጠርበታል። ባይዘወይ አንዳንዱ ገሌ አላረካኝም ገሌ አላረካችም እያለ እዛ ድረስ ደርሰናል። ታውቃላችሁ፣ ምንም የሚሸፈን ነገር የለውም መቼ። አሁን ይህን ጥያቄ ለመነኩሴ ብጠይቁትም ብሎ ይመልስላችሁ። ለአንድ መነኩሴ ይህን ብጠይቁትም ብሎ ነው ይመልስላችሁ። አያውቀው፣ በዚያ ሕይወት ውስጥ አላሳለፈ፣ በትዳር ሕይወት ውስጥ አላሳለፈ። ስለዚህ መነኩሴ ጋር እንኳን የንስሐ አባት እንድትይዙ አይመከርም። ለምን? ምንኩስናውን የኖረበትን የድንግልና ሕይወት ትዳሩን ሕይወት አያውቀው፣ ምኑን ሕይወት አያውቀው። ከዛ አንጻር ለመነኩሴው ፈተና እንዳንሆን ይህ ይቀመጣል ማለት ነው። ግልጽ ነው። ስለዚህ ብዙ ነገሮች ስላሉ ከመጠበቅ አንዱን ከመጠበቅ አንጻር አባቶችን ከመጠበቅ አንጻር አባቶችን ልጆቻቸውን ከመጠበቅ አንጻር ፈተና እንዳይኖር በመሃል ሰይጣን የማይሆን ሀሳብ ውስጥ ማንም እንዳይከት ከዛ አንጻር አንዱን ያግዝ ከሚል አንጻር ብቻ የተቀመጠ ነው እሺታችን እንጂ
በቃ ተከልክሏል አቁሙ እየተባለም አይደለም። የተሻለው ነገር የቱኛውን እናርግ ነው። አሁንስ ግልጽ ነው አለሽ እህታችን የፈጠረብኝ በአባትና በልጅ መካከል እንዴት ሀሳብ ይኖራል? የምንም ነገር ምንጩ የግብር ምንጩ መጀመሪያ ከሀሳብ ነው። ሁለተኛ ያን ሀሳብ ደግሞ የሚያስቀምጥብሽ ማን ነው? ሰይጣን አይደል አይደል? ሰይጣን ደግሞ እንዳያስቀምጥ እኔ አንቺን ከጠበቅኩ፣ ለምሳሌ እኔ ዲያቆን ነኝ። እኔ ስታወሪኝ እኔ አንቺን ካልጠበቅኩኝ አንቺ እኔን ካልጠበቅሽ ወደ ፈተና ልንገባ እንችላለን አንችልም? ይቻላል። እሺ፣ ስለዚህ አንቺ ምን ታደርጊያለሽ? እኔን ትጠብቂያለሽ፣ እኔ ደግሞ አንቺ እጠብቃለሁ። በምን እኔም እንደሚገባኝ ብቻ ልኬ መስመሬን ጠብቄ አውራሻለሁ። አንቺም እንደሚገባሽ ልክሽ መስዋዕት ታወሪያለሽ። ስልኩ ይዘጋል፣ አለቀ። የማይሆን ወሬዎች ከተጀመሩ ግን ወደማይሆን ፈተና ስጋዊ ነን። ሰይጣን ደግሞ ያን ነገር ይጨምራል፣ የማይሆን ነገር ውስጥ ይገባል። ስለዚህ አንዱ አንዱን ከመጠበቅ ማንም አንዱ ላይ አሳሳች እንዳይሆን፣ ለዛ ሰው መሳሳቱ ምክንያት እንዳይሆን፣ ሰይጣን ያንን ሰው አንዱን ሰው ለመጣል እንደ ምክንያት ያንን ሰው እንዳይጠቀምበት ሁለቱም ይጠባበቁ ነው። ስለዚህ ካህናት ስታገኙ በቤተክርስቲያን አግኟቸው። ንስሐ ልገው ስትፈልጉ፣ ምክር ስትፈልጉ፣ ትምህርት ስትፈልጉ የግል ቤታቸው መሄዱ ትክክል አይደለም። ቤተክርስቲያን ውስጥ ተገናኙ፣ ቤተክርስቲያን ውስጥ ተመካከሩ። ወደ ቤታችሁ መጥተው ደግሞ ጸሎት እንዲያደርጉ እንዲህ ከፈለጋችሁ ባለትዳር ከሆናችሁ ሚስት ባሏ እያለ ባል ሚስቱ እያለች ይደረግ። ሁለቱንም ምክሩም በረከቱም እንዲደርሳቸው ከፈተናም ለመጠበቅ ደግሞ ለብቻዋ የምትኖር እህት ከሆነችም ጓደኞቿን ትጥራ፣ ወደ እህቶቿን ወንድሞቿን ምናምን ጠርታ አንድ ላይ በህብረት ጸሎት ማድረግ በረከት መቀበል መረጨቱን የተሻለ እንዲሁም ትልቅ በረከትና ዋጋ አለው ከሚል አንጻር ነው። ጠይቄ እሺ ከተወላጅ አባትና ከንስሐ አባት ማንኛው ነው የሚቀርበውም በይበልጥ ምንትን የሚለው? ከምን አንጻር ነው እያወራሽ ያለሽው? ምሳሌው ያኔ ይህ ሀሳብ እንዴት ሊመጣ ይችላል ከሚለው አንጻር ነው። ከምን አንጻር ነው? ለምሳሌ የንስሐ አባት የምትይዥበት ዓላማ ምንድን ነው? መማር፣ ንስሐ መግባት አይደለ? አዎ፣ ግን ከአባቴ በላይ ቀርባቸዋለሁ፣ ሁሉን ነገር አወራቸዋለሁ፣ ስለኔ ያውቃሉ። ከአባትሽ ጋር ራሱ ባይዘዌ ቀረቤታሽ በልኩ መሆን አለበት። በነገራችን ላይ አሁን ለምሳሌ ሴት ልጅ አለችኝ። ሴት ልጄ ስትቀርበኝ ልክ ልጅ በሚለው ሴንስ እኔም አባት በሚለው ሴንስ ነው ልቀርባት የሚገባው። ገባሽ? አንቺም ለምሳሌ የስጋ አባትሽን ስትቀርቢ ልክ ለስጋ አባትሽ ልጅ እንደመሆንሽ አባትሽም አባት እንደመሆኑ መጠን ነው ሊቀርብሽ የሚገባው። ኦኬ። ምክንያቱም የልጅነትና የአባትነት ምን አለ ግንኙነት ስላለ ማለት ነው። ልጅነት የሚገለጥበት መልኩ አለ፣ አባትነት የሚገለጥበት መልኩ አለ ማለት ነው። የንስሐ አባትም እንደዛ ነው። የንስሐ አባትም ከንስሐ ልጆቹ ጋር አባትነቱን የሚገለጥበት ቤተክርስቲያን ያስተማረችው ያስቀመጠችለት ሕግና አካሄድ አለ። ልጆችም ከአባቶቻቸው ጋር ሲገናኙ የተቀመጠላቸው ሕግና አካሄድ መስመር አለ። ምክንያቱም የስርዓት ቤት ቤተክርስቲያኗ ስርዓት አለ። እንደፈለግን የምናደርገው ሳይሆን እኛ እንዳሻን የምንፈልገው ሳይሆን እኛ ደስ እንዳለን የምናደርገው ሳይሆን ካህኑም እንደ ካህንነቱ ዲያቆኑም እንደ ዲያቆንነቱ የተቀመጠለት አገባብና አመላለስ አለ። ከሰዎች ጋር ሲገናኝ ከንስሐ ልጆች ጋር ሲገናኝ የንስሐ ልጆችም ለዚህ እኮ ሚስጥረ ንስሐ ትምህርት እኮ የሚሰጠው እኮ ለዛ ነው። ልጆች ከአባቶቻቸው ከንስሐ አባቶቻቸው ጋር ግንኙነታቸው በመምሰል አለበት የሚል እኮ ትምህርት አለ። ብዙዎቻችን ይህን ሳንማር ስለምንይዝ ነው ችግር ውስጥ የገባን ያለ ነው እህት ዓለም እንጂ አሁን የአለማመን ያለመጠራጠር ጉዳይ ሳይሆን ድርሻዬ ምንድን ነው? ከኔ የሚጠበቀው አቀራረብ መልኩ እንዴት ነው? የካህኑስ ድርሻው ምንድን ነው? ወደ እኔ ሲመጣ የካህኑ ድርሻ ምንድን ነው? አቀራረቡስ እንዴት ነው? ምንድን ነው መስመሩስ? ምንድን ነው ደግሞ ስርዓቱ ቤተክርስቲያን የሚያዘው? ከምን አንጻር ፈተና እንዳይመጣ ምንድነው ራሳችን የምንጠብቅበት መልኩ እየተባለ እኮ የምንማሩ ትምህርት አለ እህት ዓለም። የአንቺን ፖይንት በጣም ተረድቼዋለሁ።
ግን አሁን አንተማመን እንፈራራ እያልኩሽ አይደለም። አንዳችን እንጠብቅ። ለአንዱ መሰናከያ ማንም ሰው እንዳይሆን ከኛ የሚጠበቀውን ሁሉ ጥንቃቄ ራሴንም ዙሪያንም ያሉትን አባቶችን፣ ወንድሞቼን፣ እህቶቼን ልጠብቅ ከሚል አንጻር ነው እንጂ አለመታመን አለመጠራጠር ማለት አይደለም። እህቴ የንስሐ አባቷ ቤቷ ሂዶ ብቻዋን አያግኛት የሚል የተጻፈ ነገር አለ ወይ ነው? እሱ መጽሐፍ ካለ መጽሐፉን አሳዩ ብቻ ነው የኔ ጥያቄ። ሌላ ምንም ጥያቄ የለብኝም። አይ እንደዛ አድርገን መፍትሄ እንሰጣለን ከሆነ እሱ የግል ሀሳብ ስለሆነ እንደዛ አክሴፕት አደርገዋለሁ። ኦኬ፣ መጽሐፍ አይጠበቅበትም ይሄ። ምክንያቱም ወግ አለን፣ ትራዲሽን አለን፣ ቅዱስ ትውፊት አለን። አባቶች ከልጆቻቸው ጋር እንዴት አድርገው መመላለስ እንዳለባቸው በጽሁፍም የተቀመጠ አለ። ደግሞ በቤተክርስቲያን ደግሞ ትራዲሽን አለን፣ ቤተክርስቲያናዊ ደግሞ ስርዓት አለን። አየኸው፣ ስርዓቶቻችን ከመንፈሳዊ ትምህርቱ ይቀዳሉ፣ የተጻፉ የዶክመንት ያደረጓሉ። ለምሳሌ መነኮሳት እንዴት ይመላለሱ፣ እንዴት ይኑሩ፣ የመነኮሳት መተዳደሪያ አለ። ዲያቆናት፣ ካህናት እንዴት አድርገው ይመላለሱ፣ እንዴት አድርገው ከህዝቡ ጋር ህዝቡን ያገልግሉ፣ ከህዝቡ ጋር እንዴት አድርገው ይገናኙ፣ ምንድን ነው የሚጠበቅባቸው፣ ምንድን ነው የማይጠበቅባቸው፣ ትክክለኛ መንገድ፣ ስህተተኛ መንገድ የት ነው፣ ከምን አይነት መንገድ መጠበቅ አለባቸው፣ ፈተና የሚያጋጣቸው፣ ይሄ ሁሉ በትምህርቱና በጽሁፍ ውስጥ የሚጠብቃል ነው። ስለዚህ እንደ አንድ ኦርቶዶክሳዊ ቤተክርስቲያን አካል በጽሁፍ የተቀመጠልን ደግሞ ቅዱስ ትውፊት አለን፣ ሆሊ ትራዲሽን አለን፣ ወግ አለን፣ ስርዓት አለን። ኦኬ ሶ እየነገርን ያለ ነው በቤተክርስቲያኗ ጠቅላላ ያለውን። ለምሳሌ ዲያቆን ነኝ። ዲያቆን ሲሆን ማድረግ የሚገባኝና የማይገባኝ ከእህቶች ጋር ሳወራ መጠንቀቅ የሚገባኝና የማይገባኝን ትምህርቱ ይነገረኛል። እኔ ራሱ ደግሞ ከትምህርቱ ተነስቼ ራሴን የምጠብቅበትን ከፈተና ራሴን አጋልጬ እንዳልሰጥ የምጠብቅበትን ደግሞ መንፈሳዊውን ደግሞ ስርዓት ደግሞ ከኔ ይጠበቃል ማለት ነው። ምን ስላለ? ክርስቲያናዊ ስነ ምግባር የሚባል ትምህርት ስላለ። ክርስቲያናዊ ስነ ምግባር የሚባል ትምህርት ተምራል። ልዩ ክርስቲያናዊ ስነ ምግባር ላይ የካህኑ ስነ ምግባር፣ የዲያቆኑ ስነ ምግባር፣ የምዕመናን ስነ ምግባር ተብሎ ተምርሃል። ገዶች ጭምር በደንብ ተምሬያለሁ። እሱ ነው። ቆይ ወደ እሱ አልደረስኩም ገና። አሁን ምግባር ላይ ነው እያለን ያለ ነው። ምግባር ማለት ነው የአንድ ሰው እንደተሰጠው። ለምሳሌ ጳጳስ ከሆነ ፓትርያርክ ከሆነ ምንድነው ዲያቆን፣ ቄስ እያለ ምዕመን ከሆነ እያንዳንዱ እንዳለበት የቤተክርስቲያን አካልነቱ የየራሱ ክርስቲያናዊ ስነ ምግባር አመላለስ አካሄድ አለው አይደለ ዩዬ? በጣም ጥሩ። ስለዚህ ያ አመላለሱና አካሄዱ መነሻው መጽሐፍ ቅዱስ ነው፣ መነሻው ትምህርት ነው። ኦኬ። ከዛ ደግሞ ምን አለ? ባለ አእምሮ ስለሆንን መንፈሳዊ ደግሞ ከመንፈሳዊ ሕጎች ራሳችን የምንጠብቅበት ደግሞ ትምህርቶቹ ደግሞ አሉክ በተለያየ መልኩ የተሰጡ። ያንን በህይወት ትተገብረዋለህ። በህይወት ስትተገብረው አንደኛው ትምህርት መጽሐፍ ቅዱስ ምንድን ነው የሚለው? ማንም በወንድሙ ላይ ማሰናከያ የሚያኖር ቢኖር ይላል አይደለ እዩ? በጣም ጥሩ። ስለዚህ እኔ ለአንተ ማሰናከያ እንዳልሆን እኔ መጀመሪያ ማሰብ አለብኝ አይደል? በጣም ጥሩ። አሁን ኃላፊነቱን አገልግሎቱ ከፍ ባለ ቁጥር ጥንቃቄው ከፍ አይልም ወይስ ይላል? ይላል። እሱ ምንም ይላል። ለምንድነው ከፍ የሚለው? ምክንያቱም ነፍሳት አደራ እየበዛ ይመጣል አንተ ላይ ማለት ነው አይደል? የሚሰማ የሚያዳምጥ ሰው ይኖራል። ሰይጣንም ደግሞ የሚፈልገው ትልቁን እረኛውን መጣል ነው። አንተን ምእመኑንማ ግን እረኛውን መምታት ይፈልጋል። ምክንያቱም እረኛውን ከመታ በጎቹን ለመንጠቅ ቀላል ስለሆነ እረኛው ምን መሆን አለበት ማለት ነው? ሁሌም ጥንቁቅ መሆን አለበት ማለት ነው። ጥንቁቅ መሆን አለበት። ጥንቁቅ የሚሆነው ከምን አንጻር ነው? የተጻፈለት አለ። ከተጻፈለት ተነስቶ ደግሞ የሰይጣኑን ውጊያ በተለያየ መልኩ ይቃወመዋል አይደለ? አዎ በትክክል። አንደኛው ፈተና በምንድን ነው የሚመጣው ብትል፣ በተቃራኒ ጾታ ፈተና ይመጣል። በተቃራኒ ጾታ የሚመጣውን ፈተና ዲያቆናት እንዴት ነው መመከት ያለባቸው፣ ካህናት እንዴት ነው መመከት ያለባቸው የሚለውን ዲያቆናቱ፣ ካህናቱ፣ መነኮሳቱ ሁሉ ይሄን በትምህርት ያውቁታል። ስለዚህ ይሄንን ትምህርት ስለምናቅ መጀመሪያ እኛ ራሳችን መጠበቅ አለብን። እኛ ራሳችን ለመሰናኪያ ለፈተና የሚሆነው ነገር አእምሯችን ባወቀ ልክ ያንን ነገሮች መዝጋት አለብን እንዳይመጡብን ማለት ነው።
ምክንያቱም እኔ መሰናከያ እንዳልሆን ራሴ መጠበቅ ስላለብኝ። ሁለተኛ ደግሞ ምእመናን ደግሞ ለነዚህ አገልጋዮች ለነዚህ ኃላፊነት ላይ ላሉ በአገልግሎት ላሉ አባቶችና ወንድሞች መሰናከያ እንዳይሆኑ እነሱም ደግሞ የሰይጣኑን ውጊያ ስለሚያውቁ ይጠነቀቃሉ ማለት ነው። አንደኛው የሚጠነቀቁት ምንድን ነው? ሴት ልጅ አለባበሷን ወደ ካህኑ ሄዳ ስታናገር፣ ማንም ዲያቆኑንም ይሁን ምእመኑን ብቻ ስታናግር ስርዓቷን ጠብቃ አለባበሷን ኤክስፖዝ ሆና ለሌላ ነገር ምኞት ውስጥ የሚከት ነገር አናገሯ ይሄ ሁሉ ጥንቃቄ ማድረግ አለባት። አንድ ሁለተኛ ደግሞ ካህኑን ስታገኙ በተቻለ መጠን ያገኘችው እኮ ቤተክርስቲያን ውስጥ ነው አይደል? ይሄን ካህን ቤተክርስቲያን ያገኘችው ቤተክርስቲያን ሄዳ ያገኘችውን ካህን ቤቱ መሄድ አይጠበቅባትም። የግል ቤቱ መሄድ አይጠበቅባትም ነው እያልን ያለ ነው። ቤተክርስቲያን ያገኘችው በቤተክርስቲያን ቅጽር ግቢ ውስጥ አሁንም ምክርም ብትፈልግ ንስሐም መግባት ብትፈልግ ከእሷ ጋር የተገናኙ ምክሮች ብትፈልግ በቤተክርስቲያን ውስጥ አርገው ቤት የሚያስኬዳት ጉዳይም ስርዓትም የተቀመጠላትም ነገር የለም። በቤተክርስቲያን ያገኘችው ቤተክርስቲያን ትጨርስ። ወደ ቤቷ መጥራት ደግሞ ብትፈልግ ደግሞ ጥንቃቄ ታድርግ፣ ትዘጋጅ። ወደ ቤቷ ስትጠራው ይሄን ካህን ፈተና ሊሆን የሚችል ነገር ካለ ያን ፈተናዎች ማስወገድ አለባት፣ ክርስቲያን ሴት ስለሆነች ማለት ነው። ስለዚህ ጥንቃቄ ታርግ ነው። አሁንም ቢሆን ጥንቃቄ ከጎደሎ ግን ሰይጣን መንገድ ያገኛል፣ ቀዳዳ ያገኛል። ፈተናው እየበዛ ካህኑን እያጠመደ ይመጣል ማለት ነው። አየህ። ስለዚህ አንዱ አንዱን ከመጠበቅ አንጻር በመጽሐፍም አለን፣ በቤተክርስቲያን ደግሞ ቅዱስ ፊት በወግም አባቶቻችን ደግሞ እያስተማሩን የመጣው የዲያቆናት የካህናት የምዕመናን ድርሻ አናኗር መስመር ደግሞ አለ ማለት ነው። እዩ እሱን እኮ ዲያቆን ምን አለ መሰለ፣ እሱን በደንብ አውቃለሁኝ እኔ። ምክንያቱም ያለ ክህነት ድነት ስለማይኖረን ካህናትን የመጠበቅ ኃላፊነትም ግዴታ ምዕመናን አለባቸው። ምንም ጥያቄ የለውም። እሱን ደግሞ ጠብቀን እንሄዳለን። ኢቭን እንኳን ክህነትን የሚያሳጣ ነገር ውስጥ እንዳይገቡ ቤተክርስቲያንንም ይሁን ራሱ ትምህርትን እንዳያስነቅፉ ሁሉ በተቻለ ጥረት ታደርጋለህ። ከታችም ከላይም በሁሉም ያለ ነው። እኔ ደግሞ እያልኩኝ ያለሁት ያንን ነገር ለምሳሌ አንድ ካህን ስትጠራቸው እኔ እህት ያለች ብቻዋ ነው የምትኖረው። ንስሐ አባት አላት፣ በጣም መልካም የሆኑ ንስሐ አባት አላት። እሳቸው ሲመጡ እንኳን ጠርታቸው እንኳን ሲመጡ ዲያቆናት ይዘው ይመጣሉ። ወይ ከአንድ ጋር ወይ ከሁለት ዲያቆን ጋር መጥተው ጸሎት አድርገው ምን ብለው ያንን ይሄዳሉ። አሁን ይህንን ካህኑ ያንን ያደርጋሉ። ነገር ግን አይ አንቺ ብቻሽን ነሽና አልመጣም አይሏትም ነው አንድ። ሁለተኛ ደግሞ ካህኑ ብቻውን አይሄድም አልከኝ። ያው ቋንዴ ካህኑ ብቻውን ለምንድን ነው የማይሄደው? ንገረኝ። ለምን ዲያቆን ይዞ ነው የሚሄደው? ዲያቆንን ይዞ የሚሄድበት አንደኛ ከፈተና ለመሸሽ፣ ሁለተኛ ጸሎትም ሲያደርጉ ስብሐትም ለማለት ለሁሉም ነገር ለአገልግሎቶቹ ለማሳለጥ ሲባል ያንን ነገር ያደርጋሉ። ብዙ ነገር አስተምረውም ብዙ ነገር አድርገውም ህብረቱም መልካም ስለሆነ ማለት ነው። አንደኛ እሱ ነው። ሁለተኛ እሷ ራሱ እዛ ጋር ሆና ባይቻንስ በመንገድ ላይ እንኳ ስታገኛቸው ስትጠራቸውና እቤት ሲገቡ እኳ ጎረቤት ጠርታ ምን ብላ አብረው መስቀል እንዲሳለሙም ጸበል እንዲረጩም ታደርጋለች። ስለዚህ ቶታሊ ግን ወደ ቤት አይሂዱ የሚለው ነገር ትክክል አይሆንም። አንድ ሁለተኛ ደግሞ እኛ ራሳችን ምዕመናን ካህናትን በጥርጣሬ እንድናይ ያደርጋል ነው የኛ ሀሳብ። እሺ መጀመሪያ ነገር ደግሞ ሶሪ የጨረስኩ ስለኔ ይቅርታ። እሺ ስለዚህ መጀመሪያ የተነሳው ቅድም ቆይቷል ያሬዲ ከተነሳ አንተ አልነበርክም፣ ለዛ ነው። ስለዚህ ከዚህ አንጻር ነው እኔ መጀመሪያም ስቃወም የነበረው ማለት ነው። ለምን አንደኛ እኛ ምዕመናን ዲያቆናትንም ይሁን ካህናትንም ይሁን ጳጳሳትን ሶስት ክህነት ነው እንግዲህ በቤተክርስቲያናችን ያለው፣ ሁሉንም በእምነት ነው የምናያቸው፣ በእምነት መነጽር ነው የምናያቸው፣ በጣም ሴንሲቲቭ የሆኑ ስለሆኑ ማለት ነው። ከዚህ አንጻር ጠብቀናቸው የምንሄደው ነው የድህነታችን ምንጮች ስለሆኑ። ዲያቆን ካልሆነ ቄስ አይሆንም፣ ቄስ ካልሆነ ደግሞ ጳጳስ አይሆንም። እሱን አንድ ላይ ጠብቀን የምንሄዳቸው ናቸው። ድህነታችንን የምንፈጽመው በዚህ በአንዲት ቅድስት ቤተክርስቲያን ውስጥ ሚስጥራትን ፈትተው የሚሰጡን እነሱ ካህናት ስለሆኑ ማለት ነው። ያለ ሚስጥራት ደግሞ ድህነታችን ስለማይረጋገጥ ስለማይፈጸም ያንን ጠብቀን ስንሄድ ግን ጥርጣሬ እንዳይገባብንም መጠንቀቅ ያስፈልጋል። ምዕመኑ ላይ ይህን ነገር ስንሰጠው ነው እንደዚህ አይነት እንዳይፈተን እንደዚህ አድርጊና ብቻውን ሆኖ ቤት ውስጥ እንዳያገኝሽ አይነት ነገር ሌላ ችግር ነው። ስንሰጥ ትምህርቱን ግን ጥንቃቄ ይፈልጋል ነው። አንተ ላይ ሳይሆን ቅድም ስላለፈ ነው ትምህርቱ። ተረድተኝ ከሆነ ያሬዲ ለኔ ያ ነው።
እንትን ያሉት እሳቸው ሀሳብ ይስጡ። እኔ ግን በአጭሩ ማንም ሰው አባቶችን ወደ ቤቱ እንዳይጠራ የተከለከለ ነው ያለ ማንም የለም። እንደዛ የሚባል ነገርም የለም። የምንጠራበት ፐርፐዝ ምንድን ነው? ንስሐ ለመግባት አባት ቤት ጠርታ አይደለም። ንስሐ የምትገባው በቤተ ክርስቲያን ነው። ንስሐ ልትገቡ ከፈለጋችሁ መጠመቅ ከፈለጋችሁ ለምሳሌ አባ ቤቴ መጥቶ ያጥምቁኝ አይባልም። ኦኬ። በተለይ መራመድ ጤነኛ የሆነች መራመድ የምትችል መንቀሳቀስ የሚችል ሰው ቤተክርስቲያኑ ጥምቀቱን ይፈጽም አለቀ። አይ ቤት መታ አጥምቀኝ የሚባል ነገር የለም። ካህኑም ለዚህ ፐርፐዝ ቤት መሄድ የለበትም። ክልክል ነው፣ አይቻልም። ኦኬ። የታመመ በሽተኛ ከሆነ አዎ መጽሐፍ ቅዱስም ይፈቅዳል። የቤተክርስቲያን አባቶች ይጥራ፣ የእምነትም ጸሎት ወደ ቤቱ ደዌ ያለበት ከሆነ ነው የሚለው አይታችሁ ከሆነ። ስለዚህ ለምንድን ወደ ቤት የምንጠራው የሚለው መጀመሪያ በደንብ እሱ ይጣራ ነው የመጀመሪያው። ጸበል እንዲረጩ ከሆነ የባለትዳር ቤት ከሆነ አዎ ባለትዳሮቹ ይገኙ። ምክንያቱም እንዲያው ሌላ ባለትዳሮቹ እንኳን የሚመካከሩት ነገር ካለ ለማማከርም እንዲመች፣ ሁለቱም ደግሞ የቤቱ አባል ስለሆኑ አካል ስለሆኑ የትዳራቸው ሁለቱም መገኘት ስላለባቸው። ኦኬ። ጸበል ለመርጨት ከሆነ ንስሐ ለመግባት ከምክረ ካህን ተፈልጎ ምናምን ከሆነ ግን ቤተክርስቲያን ቅጽር ግቢ ያላት ቦታ አመቻችታለች። በቤተክርስቲያን ሄዳችሁ ጨርሱ። ይሄ ልማድ ትክክል አይደለም። ቤት እየጠሩ ንስሐ መግባት የሚባል ነገር የቤተክርስቲያን ስርዓትም አይደለም። አባቶች ግን ወደ ቤት የሚሄዱበት ምክንያት አለ። አዎ አለ። በሽተኛ ታሞ ሊሆን ይችላል። የተለያየ ርኩስ መንፈስ ሰው ሊይዞት ሊሆን ይችላል። የተለያየ ምክንያት ይኖራል። ያ ምክንያት ኖሮ ግን ስንጠራቸው ግን ጥንቃቄ እናድርግ። ክርስቲያናዊ ስነ ምግባር ይኑረን የምንጠራቸው ሰዎች። በቃ አለቀ። ይሄ እኮ ነው የተባለው። ስንጠራቸው ወደ ቤታችን ዝግጅት እናድርግ። ኦኬ። በምግባር በክርስቲያናዊ አለባበስ አነጋገር መልኩ ይሁን። ማንም ፈተና ውስጥ የሚጋለጥ እንዳይሆን ይህን ጥንቃቄ እናድርግ። ጥንቃቄ እናድርግ ማለት ስለምንወዳቸው እኮ ነው። ስለምንጠራጠራቸው አይደለም፣ ስለምንወዳቸው። እኔ እናንተ ፊት ጥንቃቄ የማደርገው እኮ ስለምጠብቃችሁ ነው፣ ስለምወዳችሁ ነው እንጂ ምንም እንዳይመጡ ምናምን ያለ የለም። በመጠራጠርም እንድንታይ አይደለም። በፍቅር ግን በመጠባበቅ እንታይ። አባቴ ሊመጡ ነው፣ ልዘጋጅ፣ ልብሴን ላዘጋጅ፣ ነጠላዬን ላዘጋጅ፣ ሻሼን ላርግ፣ የሚገባኝን ጥንቃቄ ላድርግ ብትል አንድ እህት፣ ይሄ በጣም የተወደደ ሀሳብ ነው። አባቷን ስለምትወድ ነው። ለሚመጡት አባት ክብር ስላላት ነው። ለቤተክርስቲያን ፍቅር ስላላት ነው እንደዚህ የምታደርገው። እኛም አባት ቆይ እህቴ ልጄ ጠርታኛለች፣ ወደ ልጄ ጋር ሲሄድ ብቻዬን ከመሄድ እስቲ አንድ ዲያቆን አንድ ካህን ደግሞ ይዤ ልሂድ፣ አብረን ደግሞ እስቲ በረከት እናገኝ፣ እሷንም እህቴንም ደግሞ ልጄን ደግሞ ልጠብቃት ከሚል አንጻር ብዙ ከቤት አገልግሎት ጋር የተገናኘ ነገር የላቸውም አባቶቻችን። እንደምታውቁት አባቶቻችን ብዙ አገልግሎታቸው አለው ከቤተክርስቲያን ጋር ነው። ለዚህ ነው ቤተክርስቲያን የምንሄደው። ሚስጥራቱን ብትሉ ቤተክርስቲያን የሚፈጸም ነው፣ ቤት የሚፈጸም አይደለም። ስለዚህ ከ100% 98% በቤተክርስቲያን የሚያልቅ ነው የእኛና የአባቶቻችን ግንኙነት። 2% ግን ለምን ላስቀምጠው? ቢታመም አንድ ሰው ትዳሩ ላይ ችግር ቢያጋጥምበት ፈተና ቢያጋጥመው እንጂ አባቴ ኑ ቤት ኑን አስተምሩኝ ብትል አንድ ብቻዋን የምትኖር ሴት ይሄ አያስኬድም። ምን ስላለች ሄዳ ትመረዱ ቤተክርስቲያን? አባቴ ኑ አጥምቁኝ ቤት ውስጥ አይቻልም። ሄዳ ትጠመቅ ነው ቤተክርስቲያን? አባቴ ንስሐ መግባት እፈልጋለሁ እንዴ ቤት ብቅ ይበሉ ሲመቾት አይቻልም። እንደዛ ቤተክርስቲያን ሄዳ በስርዓቱ ጸሎት ተደርጎላት ጸሎቷን አድርጋ በእግዚአብሔር ቤት በስርዓቱ በሚገባው መልኩ ንስሐዋን ትፈጽም። ወደ ቤት የሚሄዱበት በጣም ጥቂት ነው። እሱም ጥንቃቄ በተሞላው መልኩ ቤተክርስቲያን ስርዓትን በተሞላው መልኩ ይደረግ ብቻ ነው እንጂ እንዳይመጡ እንዳይሄዱ የሚል የተናገረም የለም። እንደዛ የሚልም ካለም አግባብ አይደለም። ግን አይ ዶንት ቲንክ እንደዛ ያለ ሰው አለ ብዬ አላምንም። በቀሲስ ሜይ ቢ ይሄ ከሆነ ሀሳቡ እኔ ወይ በዛ ነው መነሻው የነበረው ማለት ነው። ገብቶሃል? ይቅርታ እዚህ ጋር እንትን ቅድም አሁን አንተ ስትል ለዲያቆን መዝሙር ስታስረዳቸው ብቻቸውን አይሄዱም፣ ዲያቆን ይዘው ይሄዳሉ። ኦርሳ ደግሞ ከጎረቤት ሰው ይዛ ትመጣለች ምናምን ብለህ ነበር አይደለም? ዲያቆን ካልሳትኩኝ ዋናው ዓላማው እሳቸውንም እሷንም እንትን ከማን ለመጠበቅ ሁለቱ ብቻ እንዳይገኙ ይመስለኛል ዓላማው ቤት ውስጥ አይደለም። እሷም እሱም እንትን
ካህኑ ማለት ነው። ሰው ካለ እሷም ሰው ጎረቤት የምታመጣ ከሆነ እርሳቸው ዲያቆን ወይ ሌላ ሲይዘው መሄዳቸው ራሱ አንዱ ነገር ነው ይመስለኛል አይደለ? አንዱ ጥቅሙ ይሄ ይመስለኛል እኔ ቀሲስ ሲናገሩ ከሰማሁት ራሱ በደንብ ነው የሚታዘዘው በደንብ እኔም ስለሚሄድ ማለት ነው ከአባቶች ጋር። ለምንድን ነው ዲያቆኑ የሚያስፈልገው? አንደኛ ትልቁ ነገር ይሄን አይነት ፈተናዎች ለማጥፋት ነው። ኦኬ ምንም አይነት ወደ ፈተና የሚያስገባ ነገር እንዳይኖር የካህኑ አገልግሎትም ስርዓተ ቤተክርስቲያን የጠበቀ እንዲሆን ኦኬ በምስክር የሚደረግ ነገር ስለሆነ ማለት ነው። ወደዛ ቤትም ሲሄዱ እገዛ እንኳን ካህኑ ቢፈልግ እንዲያግዝ፣ ትልቁ ግን ያለውን አገልግሎት ንጹህ ቅዱስ ለማድረግ እግዚአብሔር ደስ የሚያሳይ አገልግሎት አገልግሎ ለመመለስ በቃ አለቀ። ወደ ቤት የሚጠራው ግን ካህኑ ለምንድን ነው የሚለው በደንብ ይታወቅ ነው መጀመሪያ። በቃ በደንብ መጠራት አለበት። ምክንያቱም ካህናት አባቶቻችን ጋር ከመኖሪያ ቤት ጋር የተያዘ አገልግሎት አይደለም አገልግሎታቸው 99% ከቤተክርስቲያን ጋር የተያዘ ነው። ወደ ቤተክርስቲያን መሄድ ያለብን ከቤት ጋር የተያዘው 2 ወይም 1% ብትሆን ነው። እሷም ያ ሰው ወደ ቤት መምጣት የማይችል ወደ ቤተክርስቲያን መምጣት የማይችልበት ኮንዲሽኖች ከመጡ ነው። በተረፈ ግን ጸበል ለመርጨት እንደዚህ ሊጠሩ ይችላሉ። ሲጠሩ ግን ዲያቆን ይዘው ካህን ይዘው መሄድ የካህኑ ግዴታው ነው። ያ ደግሞ የጠራውም አካል ደግሞ ስርዓተ ቤተክርስቲያን በጠበቀ መልኩ ቤቱን ማዘጋጀት ራሱ ማዘጋጀት አለበት። ቀይ ነው የስርዓቱ አለቀ። ይህ ማምነው ነው። ለዛም ነው እኔ ቅድምም እየጠራ ነው እንሄድ የምንለው። ለምሳሌ እኔ አሁን አንድ ወንድ ልጅ ነኝ። የሆነች ሴት ጓደኛ ብትኖረኝ ኖርማል ዝም ብዬ እንደ እህት የምቀርባት ብትጠራኝ ዝም ብዬ አልሄድም። ወይ ከሰው ጋር ነው የምትሄደው ወይ ምናምን ነው የምትሄደው። ገብቶሃል አይደል? እሷም እንደዛ ራሱ መሄድም አይጠበቅብህም። ኢቭን እንኳ ማለት ነው ታማ እንኳ ልትጠይቅ ብትሄድ ከሰው ጋር ምናምን ሁነህ ነው የምትሄደው። ለምን? ከብዙ ፈተናዎች ራስንም ለመጠበቅ ሌላውንም ለመጠበቅ። ካህናት ጋር ደግሞ ሲሆን ክህነቱ የኛ የመዳኛችን ሚስጥር የሚፈጸምበት ነው። ከዛ አንጻር ጠብቀናቸው እንሄዳለን። ይህን እንኳ አይጠብቁ አይደለም። ግን አንድ ሴት ከሆነች አትሄድም መሄድ የለበትም የሚለው ነገር ሲመጣ እሺ ያላገባ ከሆነ ጋብቻ ያልፈጸሙ ከሆነ ባልና ሚስቶች የማይገኙ ከሆነ መሄድ የለበትም የሚለው ነገር ሲነገር ነው። እኔ እንደውም ምን አልኩኝ? እሺ እኔስ ወንደላጤ ነኝ አላገባውም ምን አላልኩም። እኔ ጋር ሳይመጡም ወይ ቢል አንተ ጋር ይመጣሉ ችግር የለውም የሚለው ነገር ተነሳ። በዛ አይነት መልኩ ስለሄደ ነው። ቅድም ያሬድ ስላልነበርክ ነው ከመጀመሪያው። ስለዚህ እኔ በጣም የምፈራውም የምጠነቀቀውም ካህናትም ይሁኑ ዲያቆናትም ይሁኑ በክፉ አይን እንድናያቸው ለሰከንድ አልፈልግም። ስህተት ያለበት ይኖራሉ አለ። ስህተቱን ካረገ ሲጀመር ክህነት በምን እንደሚጠፋ ቀድመን ማወቅ አለብን። ያንን ነገር ለመጠበቅ አንድ ካህን ሲያደርገው ኖ አታድርገው ብለን መከልከልም ጭምር ግዴታችን ይሆናል ማለት ነው። ያ ካልሆነ ግን አስቸጋሪ ስለሚሆን ማለት ነው። እኔ እንደውም ቀድመን ስርዓትን ብናውቅ የስርዓትን ትምህርት ብንማር እነዚህ ነገሮችን ብዬ እላለሁ። ያሬዱ ቅድምም ከመጀመሪያው ጀምሮ ይሄኛው ሲነሳ እኳ ከመፍትሄው ነው ቀድሜም ሲጀምር የነበረው አስተውለህ ሰምተኛል ብዬ አስባለሁኝ። ስለዚህ ከዚህ አንጻር እንደዛ ብናደርገው መልካም ነው ከሚል አንጻር ነው። ቀጥሉ። ይቅርታ ዲያቆን ያሬድ ሶሪ ይሰማል ነገር እሱ ነው። እየተግባባንም በቃ ተግባብተናል ማለቱም ጥሩ ነገር ስለሆነ ማለት ነው። የቤተክርስቲያናችን ትምህርት ስርዓቱ ምንድነው፣ ስርዓተ ቤተክርስቲያን ምንድነው የሚለውን ማወቅ ነው። ይሄ ሁሌም እንዳትረሱ። ከሐዋርያት መካከል ይሁዳ እኮ ነበረ አይደለ? ከሐዋርያት መካከል ይሁዳ ተገኝቷል። ዛሬ እኮ ሐዋርያው ይሁዳ ብለን እኮ አንጠራውም። እንጠራዋለን እንዴ? አንጠራውም እኮ። ቅዱስ ይሁዳ እንለዋለን? አንለውም። ምክንያቱም በነበረበት አገልግሎቱና ክብሩ ራሱን ያልጠበቀ ስለሆነ። አሉ እኮ የአፍኒንና የፊናስ ታሪክ ትዝ አይላችሁም እንዴ? የኤሊ ልጆች አይደል? የከበረ አባታቸው አገልግሎቱ እኮ የተወደደ ነበር የኤሊ። ግን የማይገባ ነውርን አደረጉ። እነዚህ በቤቱ በእግዚአብሔር ቤት ውስጥ አያችሁ አሉ እኮ እንዲህ የሚያደርጉ ነውርን የሚፈጽሙ አሉ። አገልጋይ ሆነው ዘማሪ ሆነው ዲያቆን ገሌ ቄስ ገሌ ይኖራሉ እኮ። እነዚህ ግን አድሬስ ስናደርግ እንጠንቀቅ ነው። ከምን አንጻር ምን ብለን አድሬስ ብናደርግ ጥሩ ነው ብዬ አስባለሁ እኔ። ዲያቆን ማድረግ የማይገባውን ነገር ያደረገ ሰው ብለን አድሬስ ልናደርገው ይገባል። ዝም ብሎ ብቻ ዲያቆን ብላ አዲስ ካደረግ ነው ለሌላ ዓላማ ለሌላ ሰዎች መጠቀሚያ ይጠቅማል። ስለዚህ ምንድን ማድረግ አለብን? ካህን ሆኖ ሳለ ለክህነት የማይገባውን ነገር ያደረገ ብለን መናገር አለብን። ልዩነቱን ይዩት።
ቄስ ገሌ ደፈረ እና ለቄስ ሆኖ ለቄስ የማይገባውን ለቅስና የማይገባውን የማይሆነውን ምግባር የገለጠ እገሌ ነው ማለት ልዩነቱን አያችሁት? በዚህ መልኩ እናድርገው ነው። አንደኛ የቤተክርስቲያኑን ትምህርት ፕሮቴክት አደረግን። ምን ዲያቆናት፣ ካህናት፣ መነኮሳት፣ ምእመናን ጭምር ቤተክርስቲያን ይሄን እንደማታስተምራቸው አዲስ አደረግን። ሁለተኛ መልካም ዲያቆናትን መልካም ካህናትን ደግሞ ጠበቅን። ኦኬ ልክ በክፉ ግብሩ ይሁዳን ይሁዳ ብለን ከሐዋርያቱ ነጥለን እንደጠራ ነው ማለት ነው። አዎ ለሐዋርያነት ተመርጦ ነበር አይደለም ነው ስናወራ ስለ ይሁዳ ለሐዋርያነት ተመርጦ ሳለ ለክብር ተመርጦ ሳለ ግን ሌሎቹን ሐዋርያት ያልመሰለ ብለን እኮ የምናገረው አይደል? ከዛ ሰው ምን ይረዳል? አሃ ለካ ይሁዳ የግሉን ሐሳብ ያደረገው እንጂ ለካ የሐዋርያትን ሕይወት አይወክልም፣ ለካ የጌታን አጠራር አይወክልም የሚለው ነገር ትምህርቱን ተሰጠ። በቃ በዚህ መልኩ እናድርገው። እኔ ከሆንኩኝ ያጠፋሁት ዲያቆን ገሌ ዲያቆን ያሬድ ደፈረ ከምትሉና ዲያቆን ሆኖ ሳለ ለዲያቆን የማይገባውን ነገር ያደረገ ያሬድ ነው ብትሉ ልዩነቱን አያችሁት? ሰሚው ምን ይረዳል? አሃ ለካ ዲያቆናት እንደዚህ አይነት ምግባር አይጠበቅባቸውም። ለካ ቤተክርስቲያን ዲያቆናትን በንጽህና በቅድስና እንዲኖሩ ታዛለች። እሱ ግን ዲያቆን ሆኖ ሳለ ድቁና የማይገባውን ነገር አደረገ፣ ቤተክርስቲያን የማትፈቅድለትን ነገር አደረገ የሚለውን ነገር ትምህርቱንም ሰጠን። ንጹሐን አገልጋዮችን ዲያቆናትንም ጠበቅን። ኦኬ ያንም ሰው ደግሞ ምን አደረግን? ለየን፣ ጥፋተኛውን ለየን። በቃ እንደዚህ አይነት ነገሮችን መልመድ አለብን ነው እያልኩ ያለሁት። የቤተክርስቲያን ትምህርት ጥርት ያለ እንደሆነ እኔ ባጠፋ፣ እኔ ብዘሙት፣ እኔ ብቆሽሽ ቤተ ክርስቲያኗን ዲቁና የሚባሉ ንጹህ የሆነውን ክህነት እንደማልወክል ሊታወቅ ይገባል። ያን ደግሞ እንዴት ነው አዲስ የምታደርጉት? ዲያቆን ሆኖ ሳለ ለድቁና ተጠርቶ ሳለ በድቁና እንዲያገለግል ቤተክርስቲያን ሰጥታው ሳለ አክብራው ወዳው ሳለ እሱ ግን ከድቁናው የማይገባ ነገር አደረገ፣ ለድቁናው የማይመጥነው ነገር አደረገ፣ ቤተክርስቲያንን የማይወክላት ነገር አደረገ ብላችሁ አድሬስ አድርጉኝ። የዛን ሰዓት ምን ይሆናል? ይማርበታል ሰው። ኦኬ እና ስርዓተ ቤተክርስቲያንን ከዚህ አንጻር ሁሉ የምናነሳው ስለሆነ በዚህ መልኩ አድርጉ እንጂ በቤተክርስቲያን ውስጥ ያለ ሰው ደካማ የለም። በቤተክርስቲያን ውስጥ ኖሮ አንድ ሰው በደል ኃጢአት ድካም አይኖርበትም ያለ ማንም የለም። በብዙ አይነት እያወቅንም ለዚህ እኮ ነው አውቀን በድፍረት ሳናቅ በስተት ምን እኮ ለዛ ነው በድፍረት ኃጢአት እንሰራለን፣ ሳናቅ እንሰራለን። ኦኬ የድፍረት ኃጢአት ደግሞ ክፉ ኃጢአት ነው። ስለዚህ ያን የድፍረት ኃጢአት የሰራውን ሰው ለይተን ይሄ የድፍረት ኃጢአት ነው፣ ቤተክርስቲያን እንዲህ አይነት ትምህርት የላትም፣ እንዲህ አይነት ልማድ ወግ የላትም ብለን አድሬስ አድርገን የቤተክርስቲያኑን ትምህርት ማሳይተን ያን ነገር ነው ኤክስፖዝ ማጋለጥ ያለብን ብዬ አምናለሁ። እና እግዚአብሔር ይርዳን፣ በነገሮች ሁሉ ይርዳን። መነጋገሩ እንደዚህ ዲስከስ ማድረጉ አይ ቲንክ ጥሩ ነው ብዬ አምናለሁ እና አሪፍ ነው። ቃልት ያሰማልን ዲያቆን ያሬድ ሰማለሁ ብያለኝ ነው። ሰማለሁ እኔ ኔትወርካቸው ዝናብ እየዘነበ ነው ስላሉ ሜይ ቢ ኔትወርካቸው ሰማችኋለሁ። አዎ ይሆናል። ያ